ወይኔ ጋሽዬ አንገቱን ደፋ። ማርያምን አሳዘነኝ በጣም እውነት። አንዳንድ ቤተሰብ የተረገመ ልጅ ካለው እንዲህ ነው በቃ አንገቱን የሚደፋው። ተወልዶ ባደገበት በከበረበት አንቱ በተባለበት በቡታጅራ ከተማ ላይ አንገቱን ደፋ፣ አንገቱን አቀረቀረ። የሩታ ቤተሰቦች ምን ይሉት ይሆን? እግዚኦ 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 እግዚኦ። ወይኔ ኧረ አብርሃም ተደበቅ በእናትህ። በጣም ትልቅ አሳፋሪ። ማንንም አልሰማም እኮ አለ ጭራሽ። ሴት መቼም ዘንድሮ ደፋሪ የሆነች ያለች ሁሉ ነገር አድራጊ ሴት ናት። እርግጠኛ ነኝ። እራት ተበላ ማለት ደግሞ ሌላ ነገር። አንተ ባትል እሷ ትደፍርክ፣ እሷ ወስዳ። ምክንያቱም የፈለከው አንተ ከእሷ ቂጥ ስላልወጣም ስለሆነ ትደፍርክ። ከዛ ነገር ቪዲዮ ትቀርጽና ጠጥቻለሁ ብለህ ሙድ እያስገባል ቪዲዮ ትቀርጽብህና ይኸው ከኔ ጋር እንዲያርጋል ትላለች። ሲጀመር ሩታም አትፈልግህም። በቃ ሩታ አውጣት። እንኳን ሩታ ልጅህ እንኳን አይፈልግህም። በዚህ ሁኔታ ልጅህ አይፈልግህም። ሰላም ግን ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ እያለ ይሄንን ጮማ የሆነ ወሬ ላቀብላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኮመንቱም እንደዛው ማለት ነው። ቪዲዮውን ስትጀምሩ ደግሞ ሙሉን እያያችሁ ግማሽ እያያችሁ ኮመንት አታስቀምጡልኝ ማለት ፈልጋለሁ። እንደዚች አይነት ዘላን ሴት፣ እንደዚች አይነት ጨምላቃ ባለጌ ሴት እህት ያላችሁ፣ ሴት ልጅ ያላችሁ ፈረደባችሁ እንዴ! እግዚኦ እግዚኦ። ቱ ጋሽዬ ነው አሁን ብዙዎች ጋውን ጋሽዬ አንገቱን ደፋ። ወይኔ ወንድሞቹ እህቶቹ ምን ይበሉት? ታሽኮረመሟለች። ሰሞኑን ልካለሽ ምናምን ገና ሲያያት እኮ ልቡ ጠብ ነው ያለው። ይሄ ሩታ ያላሳየችው ልታሳየው ነው እንግዲህ። አሁን ፋሽኑ ይሄ በተለያየ በፊልም ላይ የሚያዩት ግንኙነት አለ አይደል? እንደዛ ልትሆንልን ነው መሰለኝ። አይተክ ማታውቀውን አሳይሃለሁ እያለችው ነው። አድርገህ ማታውቀውን አድርግልሃለሁ እያለችው ነው። ምን እንደምታደርግለት ምን እንደምታሳየው እንግዲህ። ዓለምን ልታስጎበኘው ይሆን እንዴ? አናውቅም። ወይ ሲኦልን ልታስጎበኘው ይሆን? አብረን እናያለን። ከሁለት አንዱ ልታስጎበኘው ነው። እግዚኦ በስመ አብ ወወልድ ወመንፈስ ቅዱስ። ያንቺስ ከፋ፣ ያንቺስ አይን አወጣ። እሱ ሙድ እየያዘ ነው። ማርያምን ሙድ እየያዘ ነው። ሰከርኩኝ እንዴ ምናምን እስቲ ቁሚ እስቲ ልቁም የሚለው ማለት ነው። እሷ ግን የምሬ ሰከረ መስሏታል እኮ። አሁን እንኳን ግማሽ ወይን ጠጥተህ ካለ ይቅርና ሙሉ ጠርሙስ ወይን እንኳን ጠጥተህ የሚሰከር እንትን አይደለም። ምን ወይን ብርቃችሁ ነው እንዴ? ወይስ ወይን ውስጥ ውስኪ ጨምራችሁ እየጠጣችሁ ነው? ሳናቅ ማለት ነው። ጨዋ ያጫውት። እራት ተጋበዝን ማለት ሌላ ነገር። ከራት በኋላ መልሱ ለኛ አይደለም። እኛ ራሳችን ከራት በኋላ ያለውን እናውቀዋለን። ከራት በኋላ ምን እንደሚፈጠር እናውቀዋለን። ከዚህ በፊት ከጽጉ ጋር ያልሄድክበት ደረጃ የለም ነበር። እራት ጋብዞ ማንም ወንድ ልጅ በሰላም አይለያትም። ከዛን ከራት በኋላ ላይ ከወይን በኋላ ላይ ወይን ትብርዶኛል አለችና ጋቢ ለሁለት ተከናንባ ምናምን ወይኑን ጠጪ እያላት ጉረሽ እያላት ከዛስ እቺን ለእናንተ አካባቢ ላሉ ለሽልጥልጥ ሴቶች ንገራቸው፣ ለፋሮቹ ገና ላልሰለጠኑት ማለት ነው። ከራት በኋላ ደግሞ ምንም እንዳጠብቁ ላልከው እናንተ አካባቢ ያሉ ጅልጦች፣ አንድ ወንድ ላይ እንደ ንብ የሚወሩ ፍቅረኛ ያለው ላይ ትዳር ያለው ላይ እንደ ንብ የሚወሩ ሴቶች ለነሱ ንገራቸው። እነሱን ሸውዳቸው። ለኛ ለሰለጠንንማ ለኛ ለገባን መቼም አትነግረንም። ከብት ነህ አንተ። ከብት ይብለዋል። ያንንም ቀምሰክ ዘንድሮ እንደሆነ ሴቶቹ ሚዲያ ላይ የምናያቸው ሴቶች እየተቀመሱ ነው። ወይ መቀጠል ያለባቸው ወይ መለያየት ያለባቸው። ካልቀመሷቸው ማናቸውንም ወደ ቁም ነገር ላይ አይደርሱም። ሩታን ያው ከዚህ በፊት ፍቅርን ቀምሷታል። ከዛ ደግሞ ነፂንም ቀምሷታል። ሩታን ቀመሳት፣ ትዳር ጋር ገባ፣ ልጅ አስወለዳት። አሁን ደግሞ ሄርሜላን ይቀምሳታል እያለ ይቀጥላል። ሁሉም ሚዲያ ላይ የምናያቸው ሴቶች እያየና ሄለንን ተመልከቷት። ቀመሳት፣ ቀለበት አደረገላት። ከዛን የውሸት አረገዝኩለት አለችው። አሁን ተለያየን አሉ። ብዙዎችን ማውጣት እንችላለን።
ሙድ አትያዙብን ሚዲያ ላይ። ቶፊክ እንትናን ቀመሳት፣ ማነች ስሟ ሶፊን ረጅም ጊዜ አብረው ኖሩ፣ ቀመሳት። የሆነ ነገር አለያያቸው ተባሉ፣ ተለያዩ። ከዛ ደግሞ ያቺው የደሴዋን ሌላ ፍቅረኛ እያላት ለሌላ እርግዛ ላንተን ያረገዝኩት ብላ ያኛውም ቀምሷት ይሄኛውም ቀምሷት ተለያዩ። አሁን ደግሞ ሶፊያን እንትና ፉፉ ቀመሳት፣ ፉፉ ፍቅርን ቀመሳት። በመቀማመስ ነው የሚለያዩት፣ ሳይቀማመሱ አይለያዩም። ነውር ጌጣቸው የሆነ ጥሩ ነገር የሰሩ ይመስላቸው ይመስል እናቴ እንዲያርጌል እንዲሰርቴል ዳኒ ኤፍሱንን ቀመሰ፣ ጽጉን ቀመሰ፣ ሜሮንን ቀምሷል። ድሮም እዚህ ዱባይ መጥቶ ቀምሷል። ያልቀመሰው ሴት የለም፣ ሁሉንም ቀምሷል። መጨረሻ ላይ ደግሞ ጽጉ እጅ ላይ ጣለውና ይሄው ጽጉ እያባላችሁ ነው። ቀምሷል። ሜሮን ዳጊም ቀምሷታል። ሚዲያ ላይ ያልተቀመሰ ማን ነው? ሁሉም እርስ በርስ እኮ ተቀምሷል። አሁን ደግሞ ብሩክ ሃይሚን ካልቀመስኩ እያለ ነው። ብሩክ ሃይሚን ካልቀመስኩ እያለ ነው። ማርክም ደግሞ ትንሽ ቆይቶ ቤዚን ልቅመስ ይላል። እንትና ማን ኤፍሬም እንትናን ቤዚን ቀምሶ ነው መሰለኝ የተዋት። ከዛ ወይ ኤደንንም ቀምሶ ነው መሰለኝ የተው። ብቻ የምናያቸው በሙሉ ተቀምሰው የሚለያዩት ማለት ነው። የውርደት ዘመን ይላችኋል። እኛ እኮ አውቀናል። በሚነግሩን ነው የምናውቀው፣ በሚያሳዩን ነው የምንናገረው። ሳይቀመሱ ሴቶቹ ወንዶቹ ወንዶቹ በርቱ ነው የምላችሁ። ማርያምን በርቱ። እየቀመሳችኋቸው ሂጂልኝ በሏት፣ እየቀመሳችኋቸው አልፈልግሽም በሏት። ከዛ ደግሞ ተረኛዋ ትመጣለች፣ ትቀመሳለች። እየተቀመሱ ሁሉም ለካ ለዚህ ነው በዚህ ዘመን ልጃገረድ የለም። ልጃገረድ ያለው ጋንዲ ሆስፒታል ነው የሚባለው። ለዚህ ነው ለካ ወንዶቹ በሙሉ ሴቶቹን እየቀመሱ ባዶ እያረጉ እየተዋቸው ነው። ከዚህ ከውርደት ዘመን ጌታ ሆይ ገላግለኝ፣ ጌታ ሆይ በተሰቀለው ጌታ። እንትናም ደግሞ አሁን አንቀሽቅሿታል። ማነች ስሟ? ሶሊያና አንቀሽቅሿታል። ሄዳ እንትና ካልቀመሰኝ እያለች ነው። ማነች ስሙ? አቤል ካልቀመሰኝ እያለች እየተከለፈለፈች ነው። ከወንድሞቿ ጋር ግጭት ውስጥ ገብታለች። አርፋ እንደመቀመጥ ፋንታ አርፈሽ ተቀመጪ፣ አትዝረክረክ ወደዛ። ለነገሩ ቡታጅራዎች የትኛው የረባ ዝና አላችሁ? የትኛው የረባ ስም አላችሁ? ሄለንና ፍቅርሜው ጠፍተዋል። ሄለንንም ያንተና ቀምሷት ነው መሰለኝ የጠፋችሁ ማለት ነው። ሁሉም ተቀምሰዋል። እራት ይጋበዛሉ፣ ይቀመሳሉ። አላዛር ብቻ ነው ቀመሰ፣ ሽማግሌ ላከ፣ ሽማግሌ አስንተናለ። አሁን ጠቀለለና አገባ። በቃ በሽማግሌ እንዲህ ነው ክብር ሲኖራችሁ። ሽማግሌ ትልካላችሁ፣ ቀምሶ ይጥመዋል። ከዛን ሽማግሌ ልካል፣ ያገባል። ወይም ደግሞ ሳይቀምስ እሷ እንኳን አልተቀመሰችም ልኮ ይሄው አሁን አገባት። አብረው የመኖር ጀምረዋል። በቃ ተፈራረሙ፣ በመዘጋጃ ተጋቡ ማለት ነው። እንዲህ ነው። ያንንም መቅመስ የተለየ ጉድጓድ ያገኙ ይመስል እዛም መግባት፣ በሽታ መሸከም። ኤችአይቪ ከኤችአይቪ በላይ ስንት አይነት በሽታ አለ። ጨብጥ አለ፣ አባለዘር አለ፣ ቂጥኛ አለ፣ ስንት አይነት በሽታ አለ። እዛም እየገባችሁ በሽታ ምንም የማታውቀውን ምስኪን ወይ ምንም የማያውቀውን ምስኪን ቤት ውስጥ የምታግበሰብሱ ስንቶቻችሁ ናችሁ? እኛ ለእናንተ ምንም አይመለከተንም። እጃችሁ ላይ ነው ሁሉ ነገራችሁ፣ እዚህ ላይ ነው። እንኩ ቅመሱ፣ እንኩ ብሉ ብላችሁ እኮ ነው በእጃችሁ የምታስረክቡት። እንደ ሄርሜላ አይናውጣ፣ እንደ ሄርሜላ አይነት የቡና ቤት ሴት እንኳን እንደ ሄርሜላ አይነት ድርጊት አታደርግም። የቡና ቤት ሴት እንኳን ባለትዳር መሆኑን ስታውቅ እንደው በግድ ሼም ይዟት ብር ሳር ካልሆነ በስተቀር በፍጹም አትሄድም፣ በባለትዳር ላይ ማለት ነው። ያ ወንዶች ቀለበት እየደበቁ አይደለም የሚሄዱት ብዙ ጊዜ። ሴቷም የምታማግጠው እንደዛ ቀለበት እየደበቀች አይደለ? ወንድ ብቻ አይደለም፣ ሴቷም ቀለበት ደብቃ የምትማግጥ አለች። ወንድ ቀለበት ደብቆ እንደሚማግጠው ሴትም አለች። ቀለበቷን ደብቃ አውልቃ የምትማግጥ ማለት ነው። እኔ የማውቀው በስነ ስርዓት የማውቃት ሴት ነበረች ድሮ ማለት ነው።
እቺ ዛም የምትገባ ሴት ለልጆቿ ጦስ፣ ለቤተሰቦቿ ጦስ፣ ለባሏ ጦስ፣ ወንዱም ልክ እንደዛው ለልጆቹ ጦስ፣ ለቤተሰቦቹ ጦስ፣ ለሚስቱ ጦስ። እንደዚህ አይነት እዛም የሚገባ ማለት ነው። ምን አይነት እንዝህላልነት፣ ምን አይነት ወራዳነት ድርጊት ነው የሚደረገው እንዴ? በቃ በቁጥጥርሽ ስር አድርገሽዋል እኮ በቃ። ሽማግሌ ልትልኪ ይሆን ወይ ሽማግሌ ሊልክልሽ ይሆን? ለነገሩ ሽማግሌ ከዚህ በኋላ ማን ነው ለእናንተ የሚሄደው? እንደዚሁ ዝም ብሎ እኮ ነው ሽማግሌ የሚልኩት። አሁን ለምሳሌ ሩታ የተከበረ ቤተሰብ ስላላት ነው ሽማግሌ ያስላከችው ማለት ነው። እሱ ደግሞ ወራዳ ስለሆነ ለዛ እንኳን እንትን መልስ እስከሚጠራ ድረስ እንኳን ሰላም አልነበሩም ነበር። መልስ ሳይጠሩ ነው እዚህ ደረጃ የተደረሰው። ተወለደ፣ ተለያዩ፣ በቃ ተጋቡ፣ ተለያዩ፣ ተፋቀሩ፣ ተጋቡ፣ ተለያዩ፣ ተፋቀሩ፣ ተጋቡ፣ ተለያዩ ነው። ምን ብርቃችን አሁን ሚል መለያየት ብርቃችን አይደለም። የሰው ባል መቀማት ብርቃችን አይደለም። በፍቅረኛ ላይ ፍቅረኛ መያዝ ብርቃችን አይደለም። ሄዳ ሴት ልጅ አፈቅርሃለሁ ብላ ማለት ብርቃችን አይደለም። እነ ብርቁ እነ ዲንቁ እንዴ እንትና በመንጣሙ የአርቲስቱ ማን ነበር? ከሱ ነው መሰለኝ የተማሩት። ማነች እንትናን አግብቷት የነበረው? አግብቷት ሳይሆን ጀስት ፍቅረኛ ማቾች ነበሩ። ያው እሷም ቀምሷታል። ማን ነበረ? ድንቁ ነው። ማን ነበር የሚባለው? ስሙ ራሱ ጠፋብኝ። እሺ ማን ድንቁ ነው? የአባቱ ስም ነው የመጣልኝ ማለት ነው። ጂሰስ ክራይስት ስማቸው ጠፋብኝ። እሺ ሜላት ነብዩን አፍቅሯት የነበረውና ብቻ ብዙ ነገር እሱንም ቀመሰችውና ተዋት። ከዛን እሷ ጠና ያለ ጭንቅላት ያለው ለትዳር የሚሆን ስርዓት ያለው በእድሜ ከፍ ያለ ጠቅለል አደረገችና እኔ ነኝ ባለድል ባለሰርግ ወለደች፣ አገባች፣ ወለደች፣ ተሰበሰበች ማለት ነው። የማንንም ወጠጤ ቂጡን የጣለ እዛም ያችንን ቂጥ ሲያይ ቂጧን አይቶ መሄድ፣ ያችንን ጡት ሲያይ ጡቷን አይቶ መሄድ ወንድ ትዳር አይሆንም። በፕላስቲክ ነፍታ ጡቷን፣ በፕላስቲክ ነፍታ ቂጧን፣ ወይም ደግሞ ቂጥ ያለው ፓንት የለበሰች እሷን እያየ ይከተላል። ውሻ ቀሚስ አልብሳችሁ ብትለቋት የማይምር ውሻ ሰው አለ። እንደ አብርሃም አይነቱ ውሻ አለ። እንደ ዳኒ አይነቱ ውሻ አለ። ውሻዋን ቆንጆ አድርጋችሁ ቀሚስ አልብሳችኋት አኳኩላችኋት ሂውማን ሄር አድርጋችሁላት በአንድ እግሯ አቁማችሁ በአንድ እግሯ እንኳን ይዛችሁ ብትሄዱ ዋው ስታምር ብለው ከሜሩሯ ላይ ነው እንደዚህ አይነት ወንዶች ማለት ነው። ሴቷም ልክ እንደዛው ያየችው ግርማ ሞገሱ ያማራት ወንድ ልጅ ስታይ ደረቱን አይታ ዋው ያለች፣ አለባበሱን አይታ የሆነ ነገሩን አካሄዱን አቋቋሙን አይታ ዋው ያለችው ውሻውን እንደዛ አድርጋ ዝንጥ አድርጋ ሱሪ አስለብሳ ኮፍያ አድርጋለት ለውሻው ዝንጥ አድርጋ መነጽር አድርጋለት አንዱ ይዟት ቢሄድ ዋው ወይ ሲያምር ልጁ ብላ ውሻውን ከመከተል ወደኋላ አትልም። እንዲህ አይነት ደናቁርት የበዛበት ሆነናል አሁን ማለት ነው። ሚዲያው የሚያሳየን ደናቁርት፣ መሀይም፣ ደንቆሮ ብቻ ህሊና የሌላቸው ማሰብ የማይችሉ ሃይማኖት የማይመልሳቸው ሙስሊሞቹ እንደዛው ሙስሊም ሂጃብ ተጠማጥመው የሚያደርጉት የሚናገሩት የተዝረከረከ፣ ክርስቲያኖቹ አንገታቸው ላይ መስቀል አድርገው የሚያደርጉት የሚሆኑት የተዝረከረከ፣ ሃይማኖታቸው ትንሽ የማይሰቀጥጣቸው የሃይማኖት አስተምሮ እንዲተንዘላዘይ ነው እንደሚልሽ፣ ያገኘሽው ወንድ ላይ ተሰኪ ነው እንደሚልሽ፣ ያገኘሽው ወንድ ላይ ሂጂ ነው እንደሚልሽ። አፈር ይበላሽ ያውን ባለ ትዳር ወንድ ላይ ሚዲያው አጠቃላይ ተግማማ ገማችሁ ሴቶቹ። እናቴ ሚዲያ ላይ ያለችን ሴት ልጅ አሁን የሚጠይቃት ወንድ ልጅ ይኖረው? በእርግጠኝነት የለም። ሚዲያ ላይ ያለችን ሴት ልጅ የሚጠይቃት ወንድ ልጅ የለም። ሚዲያ ላይ ያለ ወንድ ልጅ ግን ይጠይቃታል። ሚዲያ ላይ ያለችን ሴት ልጅ ከሚዲያ ውጭ ያለ ወንድ ልጅ አይጠይቃትም። ሚዲያ ላይ ያለን ወንድ ልጅ ከሚዲያ ውጭ ያለ ሴት ልጅ አትጠይቀው። ምክንያቱም ቆሻሾች ስለሆኑ ማለት ነው። ቆሻሾች የሚናገሩትና የሚያደርጉትን የማያውቁ ወራዶች።
አፈርት ብላ ውሻ። ኧረ ጠላቷ አፈሪ ብላ። እንደ ሄርሜላ አይነት ውሻ አፈሪ ብላ እንጂ እንደ ሄርሜላ አይነት ውሻ አፈሪ ብላ። ብልግና አደባባይ ላይ እንደው ካልተነገረልኝ አለች እኮ ንግግሯ። አንቺ አሁን ህይወት ይኖርሻል። አንቺን አሁን ነገ አብርሃም አሽቀንጥሮ ቢጥልሽ ሌላ ወንድ አንቺ ጋር ይመጣል። መቼም በእንጨት እንኳን አይነካሽም። እንኳን ሊያቅፍሽ ሌላ ወንድ በእንጨት አይነካሽም። ምክንያቱም ቆሻሻ ስለሆንሽ ማለት ነው። ዛሬ በአብርሃም ላይ የለመድሽው ነገ ሌላ እንትን ብትይ የሌላውን ወንድ ደግሞ ሄደሽ ከማማገጥ ወደኋላ ስለማትይ ማለት ነው። ያቺ ነፃነት ደግሞ የሚያደርገን አብርሃም ደብዳቤ ላከልሽ ሲሏት ስትሄድ አብርሃም ስጦታ ላከልሽ ተዝም አይልሽም። እሱ በቃ ተጠቀመብሽ፣ ጣለሽ። ሌላው አነሳችሁ፣ ሩታ አነሳችሁ። ከዛ ደግሞ ሩታ ጣለችው፣ ሄርሜላ አነሳችሁ። የወደቀ ሰብስ እሱ ይወድቃል፣ ይሰበስቡታል፣ ይወድቃል፣ ይሰበስቡታል። መጨረሻው ግን የት እንደሚሆን እናየዋለን። እግዚአብሔር ወላዲቷ እውነት ያሳፍራል በጣም። እንደናንተ አይነት ወራዶችን እንደው ወይኔ ከሚዲያ እንደው ኧረ ተው እናንተ የሚዲያ የቲክቶክ እና የዩቲዩብ እንትኖች ኧረ እንደነዚህ አይነት ዘልዛላ ለትውልድ አስቡና አስቁሙልን። ለማንኛውም እኔ እንጃ በስመ አብ የዛሬው ሮማንቲክ እኮ ነው የሆነችው እናቴ። ሮማንቲክ አሰመጠችው እኮ ጠብ አደረገችው እዛው ላይ ይዛ እናቴ ጠብ። ዛሬማ ማደር የለም እናቴ አብረኝ ታመሻለህ። ክላስ ዘወል ጎትቼ ላስገባሽ ወይ ጎትቼ ላስገባክ የለም። በቃ እዛ ክላሳችሁ በር ላይ ነው እየሞቃችሁ ያላችሁት። ከዛ ደግሞ ወደ ክላስሽ ትገቢያለሽ፣ ታውልቂለታለሽ ወይ ያውልቅልሻል በዛው። ከዛ ከሩታ ጋር መቼም ሩታን እንዳታስባት። መቼም እንኳን እንዳንተ የተግማማ ወንድ አለ ይቅርና ከዚህ በኋላ ለሷ የሚሆናት ወንድ ምን አይነት ወንድ እንደሆነ አይንክ ያየዋል። ባንተ ቤት ጥሩ ስራ ሰርታል፣ ራስን ጨዋ ታደርጋለህ። ይሄን እኮ ጨዋ ነኝ ምንም አላደረኩም ትላለህ። ዘላን ዘልዛላ። ደህና ደሩ።